ታሪክ የሚባለው ነገር ኢትዮጵያ ታሪክ እና የኢትዮጵያ ወነት የብሔራዊ ስሜት በብዙ ሁኔታ ፈተና ውስጥ ወድቋል። በጉጉት 9 ዓመታት የተጠበቀውና ሊለቀቅ ቀናት የቀረው የቴዲ አፍሮ የሙዚቃ አልበምን ተከትሎ በማህበራዊ ሚዲያ ላይ ውዝግብ፣ ንትርክ፣ ተቃውሞና ድጋፍ በርትቷል። ባለስልጣኑ በቅን ያዘል መንፈስ ለቴዲ አፍሮ ምላሽና ውረፋ ሰጥተዋል። ይህን ተከትሎ አንድ ታዋቂ ሰው ደግሞ ለባለስልጣኑ ሌላ ምላሽ መስጠቱ አነጋጋሪ ሆኖ ተገኝቷል። ይህን ተከትሎ ቴዲ አፍሮ በመንግስት ሁል ጊዜ ውለታ የሚዋልለት ነው፣ አሁንም ውለታ ተውሎለታል እየተባለ ነው። ምን አይነት ውለታ የሚለውን እናነሳለን። ስለተከለከለው ጋዜጣዊ መግለጫና የጋዜጣዊ መግለጫ ለቴዲ አፍሮ ስለሚያስገኝለት ነገር እንሰማለን። የቴዲ አፍሮ አድናቂ አይደላችሁም? ቴዲ አፍሮ አልበም ሊለቅ ሲል በኢትዮጵያ ሁል ጊዜ ውዝግብ የማይጠፋው ለምንድን ነው? እንደ ማሳያ እንግዲህ በዛሬው ዕለትም የተለያዩ ቲሸርቶችን በማሰራት ወደ አደባባይ ስለወጡ የቴዲ አፍሮ ደጋፊዎችም የምንነግራችሁ ይኖራል። ለማንኛውም እናንተ ሀሳብ አስተያየታችሁን በኮሜንት ጻፉልን። በርካቶች በጉጉት ሞተናል እያሉም ነው። እስኪ እናንተ ጻፉልን። ወደ መረጃው አለፍኩኝ። ኢትዮጵያዊነት ሊጠፋ የሚችልም አይደለም። እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለው። ኢትዮጵያዊነት በጣም ረጅም መሰረት ያለው ነው። የቴዲ አፍሮ አዲስ አልበም ሜቴዎሪካ እንግዲህ አነጋጋሪነቱ ገና ሳይለቀቅ ጀምሯል። ጋዜጣዊ መግለጫው በይፋ መታገዱ አንዱ ለዚህ ውዝግብ መነሻ ሆኗል። ቴዲ ከተለያዩ ጋዜጠኞች ጋር ሊያደርገው የነበረው መግለጫ በቀጥታ ሊተላለፍ ነበር። ቀጥታ ስርጭቱም ከአርቲስት ቲቪ ጋር በስምምነት ተደርሶ እንደነበር ተሰምቷል። ይሁን እንጂ ጉዳይ የሚመለከታቸው አካላት የቴሌቪዥን ጣቢያን ፕሮግራም እንዳያስተላልፍ ጥብቅ እገዳ በመጣላቸው ምክንያት የቀጥታ ስርጭቱ እንዲቋረጥ መደረጉ ተሰምቷል። በብዙዎች ዘንድ በናፍቆት የሚጠበቀው የቴዲ አፍሮ ሜቴዎሪካ አልበም ገና በይፋ ሳይለቀቅ ከወዲሁ በመላው ሀገሪቱ ከፍተኛ ውጥረትና መነጋገሪያ እየፈጠረ ይገኛል። ይህን ተከትሎ እንግዲህ ባለስልጣኑ ለቴዲ አፍሮ በቅን የታገዘ ውረፋና ምላሽ ሰጥተዋል። ረዳት ፕሮፌሰር ነብዩ ባየ ይባላሉ። በባህል ሚኒስቴር ውስጥ እንግዲህ ሚኒስትር ዴኤታና ከፍተኛ ባለስልጣን ናቸው። በእግር ኳስ አስመልክተው እንግዲህ ለቴዲ አፍሮ የሰጡት የቅኔ ምት ከሌሎች ጓደኞቻቸውና አጋራቸውም ትችት እያስነሳ ይገኛል። ባለስልጣኑ የሼፊልድ ዌድnesday ደጋፊ ሆነሽ ለትንሳኤ ሼፊልድ ዋንጫን ዘፈን አውጥተሽ የአርሰናል፣ የሊቨርፑል፣ የማንቸስተር ሲቲ ብሎም የሁሉም የሊጉ ቡድኖች ደጋፊ እንዲሁም ጊዜያቸውን ሁሉ በጾምና በትጋት ያሳለፉ የትንሳኤው ምዕመናንን በዘፈን ይደንሳሉ ብለሽ ከጠበቅሽ ዓለሙንም ኳስሙንም በሰመመን የምታዩ ማለት ነው ሲል ጽፏል። ኳስ ጨዋታው በሚታይበት ቀን እየተኛሽ ማታ በስካር መንፈስ በምታዩ የሃይላይትና የጨዋታ ዘገባ ተመስርተሽ ስለ ሊጉ ቁርር በሚል ድምጽ ለመተንተን እንዳትሞክሪ ኳስ አዋቂዎች ይመክራሉ ይላል። አክሎም የካታንጋም የትሪቡንም የምስማር ተራም የከማናንሸም ተቀማጮች ምክር ይለግሳሉ። ሃላንድ ሃዋርድ መስሎሽ እንዳትሳሳች፣ የሊጉ ተከታታዮች ያሳስባሉ። ወይም ኳሱን በደንብ ተመልከቺ፣ ወይም ስለማታው ሀድራ ቀሽረሽ አንቆርቁሪ። ግን ደግሞ ሼፊልድ ዩናይትድ በዚያኛው ሊግ በሻምፒዮንሺፕ ውራ መሆኑን ራሱ አታውቂ ይሆናል እኮ። ይሄኔ በስመ ዩናይትድ ማንቸስተር ዩናይትድ ያው ዩናይትድ ነው ብለሽ ማንቸስተር መስሎሽ ይሆናል እኮ። ይሄኔ ሁሉንም አጭሰሽ በጭስ ተደብቀሽ አትመልከቺ እባክሽ የሚል ጽሁፍ መስጠቱን ተከትሎ ከበርካታ ሰዎች ውዝግብና ንትርክ እንዲሁም መነጋገሪያነትን ይዞ መጥቷል። ይህ የሆነው ደግሞ የባለስልጣኑ ጽሁፍ የተሰጠው ለቴዲ አፍሮ ነው የሚል ነው። ይህን ተከትሎ እንግዲህ ከቴዲ አፍሮ ጋር አብረን ተምረናል፣ በቅርብም እንተዋወቃለን የሚለውና እንዲሁም ደግሞ የማከብረው ሰው ነበር የሚል አንድ ግለሰብ የመልስ ምት ሰጥቷል። እንዲህ እናቀርበዋለን። ነብዩ ባየ ረዳት ፕሮፌሰርና ዩኒቨርሲቲ የመጀመሪያ ዲግሪ ወጣትነት ጓደኛዬና የማከብረው ባቼ ነበር ይላል። እውነቱን ለመናገር አሁንም ነው። በእርግጥ እሱ የብልጽግና ከፍተኛ አመራርና ሚኒስቴር ዴኤታ ብቻም ሳይሆን ተመራጭም ነው። ይህ ደግሞ የማይገሰስ መብቱ ነው ይላል። ቁልፍ የስርዓቱ የኪነ ጥበብ ዘርፍ ሀያሲና አቅጣጫ አመላካች ከሚባሉት ባለሙያዎች አመራሮች አንዱ ሊሆንም ይችላል ብዬ ገምታለሁ ይሏል የባለስልጣኑ ጓደኛ።
ሁላችንም የፖለቲካ ፍላጎትና የአመለካከት ልዩነት ቢኖረንም ነብዩ ባየ መንፈሳዊ ማንነት የሀገር ፍቅርና የሙያ ክብር ስላለው ጊዜያዊ የፖለቲካ ውዥብ ይጋርደዋል ብያለም። እናም ባልተነበበ ገጽና ባልተደመጠ ድምጸት የትችት ሀሳብ ሊያነሳ አይችልም ብያምናለሁ ብሏል። ከዚህ ቀደም ሰዎች በትችት ጎርፍ ሊወርፉት ሲሞክሩ አልተረዱትም አሊያም ጥላቻ ነው እያልኩ ተሟግቻለሁ። የትም ባይጠጋ በጥበብ አቅሙ እንደ ተራ ዜጋ መኖር የሚሳነው ሰው እንዳልሆነ ማውቃለሁ ይላል። ዛሬ ደግሞ ቴዲ አፍሮን አዲስ አልበም ተከትሎ በፍጹም ከሙያዊውና ከስነ ምግባር ውጭ እንዲህ ብሎ ተቸው ላሉ ሰዎችም መልስ ሰጥቻለሁ ይላል። በጥበብ ስራው አድናቆት እንጂ የነብዩን ያህል አብሬው ልማር ቀርቶ በአካል እንኳን አይቼም አላውቀው ጎበዝ የጥበብ ሰው አለቆች እየጠሉት ግን በጋዜጣ አምድና በስራው በግል ያከበርኩት ኢትዮጵያን በተመለከተ የጥበብ ስራውን ሰምተን እናሞግሳለን እንተቻለን እንጂ በጨበጣ ልናወራ አንችልም ብዬ ሂስ አድርጌያለሁ ብሏል። እና እንደ ተራ ዜጋ የመሰለኝ ነው። እርግጥ አዲስ የማስታወቂያ ስልትም እንዲህ ያለ መንገድ እንደሚከተል አልዘነጋውም። የጠላ መሰለ ማዋደድ ወይም የሌላውን ሰው ስም ጠርቶ መወረፍ ብቻ ነብዩ ብሎት ይሁን አላውቅም ካለው እስከያኔው ምን ይዞ ቢመጣ ነው ጓጉቻለሁ። ግን ያገላለጹ የነብዩ ከፍጹም ሙያዊ ውጪ የሆነ አገላለጽ ነው ብሏል። ይህም በተለይ በጭስ ተደብቄ የሚሉትና ሌሎች ነገሮችም ከግምት ውስጥ መግባት አለባቸው ሲል ሐሳቡን አንስቷል። ሌላኛው ከቴዲ አፍሮ አልበም ጋር እያነጋገርና እየተጠበቀ ያለው ጉዳይ መንግስት ለቴዲ አፍሮ ሁሌም ውለታ የሚውልለት ለምንድነው የሚለው ነው። ቴዲ አፍሮ እንግዲህ አልበምና ሙዚቃን ባወጣ ቁጥር አገር እስኪንቀጠቀጥ ድረስ አነጋጋሪ ይሆናል። ሶሻል ሚዲያ ላይ ደጋፊዎችና ነቃፊዎቹ ለሁለት ተከፋፍለው እንዲሁም ደግሞ ንትርኩን ያጧጥፉታል። በዚህም የቴዲ አፍሮ ስራ ከፍ ብሎ ያልሰማ ሁሉ ምንድነው እያለ እንዲያደምጠው ይደረጋል። ቴዲ አፍሮ እንዲወደድና ማስታወቂያ በኢንዳይሬክት ወይም በተዘዋዋሪ እንዲሰራለት ውለታ ከሚውሉት ውስጥ መንግስት አንዱ ነው ተብሎ ይገለጻል። አሁን መንግስት የቴዲ አፍሮን መግለጫ በማገዱ የሚያተርፈው የፖለቲካ ስነ ቦናዊ ኪሳራ ነው የሚል ሐሳብ እየተነሳ ነው። ቴዲ አፍሮ የኢትዮሪካ ያሰኘው አዲስ የሙዚቃ አልበም ጋዜጣዊ መግለጫ እንዳይተላለፍ መንግስት ማገዱ ከጥበብ ቁጥጥር ባለፈ መንግስት በራሱ ላይ ያመጣው ከባድ የፖለቲካ የስነ ልቦናና የህዝብ ግንኙነት ኪሳራ ተደርጎ ሊወሰድበት ይገባል። ይህም የፖሊሲ ትክክል አለመሆንን የሚያሳይ ነው ተብሎ እየተነሳ ነው። በመሰረቱ አንድ መንግስት የቱንም ያህል ግዙፍ ወታደራዊና የጸጥታ መዋቅር ቢኖረውም የአንድን አርቲስት ጋዜጣዊ መግለጫ እስከ መፍራትና የቴሌቪዥን ጣቢያን እስከ ማስፈራራት ከደረሰ የስርዓቱ መረበሽና በራስ መተማመን ማጣት የሚያሳይ ነው። የአይነቱ እርምጃ መንግስት የሀሳብና የፕሬስ ነጻነት አከብራለሁ የሚለውን ትርክቱ ሙሉ በሙሉ ወደ ገደል የሚከት ነው እያሉ ነው። በሌላ እንግዲህ የእርምጃ ሀገሪቷን ካለችበት ውስብስብ የጸጥታና ማክሮ ኢኮኖሚ ቀውስ አንጻር ሲታይ መንግስት የፖለቲካ ካፒታሉን በማይሆን ነገር ላይ ጊዜ ማጥፋት የለበትም፣ ምክንያቱም ይህ ሙዚቃ ነው እያሉ ነው። በርካቶች ግን መንግስት እንደ የህዝብ ኑሮ ውድነት ማቃለልና የጸጥታ ችግሮች መፍታት ላይ ማተኮር እንጂ በአንድ የአርቲስት ስራ እንደዚህ መረበሽ የለበትም እያሉ ነው። አርቲስት ቲቪን የመሰሉ የግል ሚዲያዎች ላይ የሚደረግ ቀጥተኛ ጣልቃ ገብነት ጫናም በሀገሪቱ ውስጥ የሚዲያ ነጻነት ሁሉና አደጋ ላይ መውደቁን ለዓለም ሊያሳይ ስለሚችል ጥንቃቄ ያስፈልጋል እየተባለ ነው። መንግስት የቴዲ አፍሮን መግለጫ በማገዱ ያስቀረው ነገር ቢኖር የአንድ ቀን ቴሌቪዥን ስርጭት ብቻ ነው። ያጣው ግን የህዝብን ክብር፣ የዲሞክራሲ ስርዓት ገጽታ እንዲሁም የህግ የበላይነት ተገዥነቱን ነው። ይህ ለስርዓቱ የረጅም ጊዜ ፖለቲካ ያለውና እጅግ አደገኛ የሆነ መዋቅራዊ ኪሳራ ያስተናግዳል። ቴዲ አፍሮ ግን እድል ነው፣ መንግስቱ ለታውሎለታል እየተባለ ነው። ምክንያቱም ጋዜጣዊ መግለጫውን በቀጥታ ቢሰጥ ኖሮ ይህ ሁሉ ግርግርና በማህበራዊ ሚዲያ አጀንዳ አይሆንም ነበር። አሁን ግን መከልከሉ ብቻ ለቴዲ አፍሮ ትልቅ የማስታወቂያና በሚሊዮን ብር የማይሰራ ዲል ሆኖለታል እያሉ ነው። በቀጣይ የሚኖሩ ጉዳዮች እንግዲህ አርቲስቱ እንዲገንና ከፍ እንዲል ያደርጋል ብለዋል። ከዚህ በፊት እንግዲህ ህወሓት ኢህአዴግን በነበረበት ጊዜ ቴዲ አፍሮ ኮንሰርት እንዳያዘጋጅና ስራዎችን በቴሌቪዥን እንዳይተላለፉ መደረጉ በርካታ አነጋጋሪ ግን ለቴዲ አፍሮ ፍምስናዊ ደሞዝ በታዋቂነት የራሱን አበርክቶ ያደረገ ነው ተብሎ ይገለጻል። በነገራችን ላይ በአሁኑ ጊዜም በቴሌቪዥን የማይለቀቁ የቴዲ አፍሮ የሙዚቃ ስራዎች እንዳሉ ይታወቃል። ይህንን ውዝግብ ተከትሎ የቴዲ አፍሮ አድናቂዎች ወደ አደባባይ ወጥተዋል። እንዴት? ቀጥሎ ልንገራችሁ።
ቴዲ አፍሮ ከወጣቱነቱ ጀምሮ በሚሊዮኖች አድናቂዎች ያሉት ነው። የነቃፊዎችን ያህል የአድናቂዎች ቁጥርም እጅግ ከፍተኛ ነው። ለዚህ እንዳድናቁት የሚያዩት ኢትዮጵያዊነትን ማቀንቀኑ እንዲሁም ደግሞ የሚሰራቸው ስራዎች የማንንም ብሔርም ቋንቋም እምነትም የማይነኩ መሆናቸው አንዱ ነው። ሁለተኛው ደግሞ ለመንግስት እንደ ሌሎች የኪነ ጥበብ ባለሙያዎች አያሽቃብጥም። ከህዝብ ጎን ነው። ህዝብን ያነጣጠሩ ወይም ደግሞ ህዝብ ላይ ጥቃት እንዲያደርሱ የሚያደርጉ ስራዎችን በኢህአዴግ ጊዜም ከዛ በኋላም ያሉ ስራዎችን አልሰራም። ብቻ ገለልተኛ የጥበብ ሰው ነው የሚለው አንዱ ነው። በድርቅና እንዲሁም ደግሞ በፖለቲካም ለሚጎዱ በደቡብ ለደረሰ መሬት መንሸራተት ሚሊዮኖችን እያወጣ ለሀገሩ ድጋፍ ማድረጉ እና ከተቸገሩ ወገኖቹ ጎን መቆሙ ልዩ ያደርገዋል የሚለው አድናቂዎች እንዲበረክቱለት አድርጓል። አሁን መግለጫው ተከለከለ የሚለው ሲሰማ እንግዲህ ኢትዮሪካን በነጭ ቲሸርት ያሰሩ በርካታ ወጣቶች ከተለያዩ የሀገሪቱ ክፍሎች በአደባባዮችና በተለያዩ ቦታዎች ከቤታቸው ፎቶ በመነሳት ከመኪኖቻቸው ጋር በማህበራዊ ሚዲያ በስፋት እያሰራጩ ነው። ይህም እንግዲህ የቴዲ አፍሮ አድናቂዎች ያላቸውን ከፍ ያለ ተጽዕኖ የሚያሳይ ሲሆን የሙዚቃ ስራውን በእይታ እንግዲህ ሪከርድ ሊሰብር ይችላል የሚል ግምት አሳድሯል። ክቡራትና ክቡራን የአዲስ መረጃ ቤተሰቦች በቀጣይ ከዚህ ጋር የተገናኙ መረጃዎችን ይዤ እመለሳለሁ። ያሁኑና ግን አበቃው። መልካም ጊዜ